ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ወደ ዝርዝር ዜናዎች አልፈናል። ቀዳሚውን ነው። በወረዳው የወቅቱ አንገብጋቢ ችግር የሆነውን የወባ በሽታ ስርጭትን ለመግታትና የመሰረተ ልማት ጥያቄዎችን ለመመለስ በትኩረት ሊሰራ እንደሚገባ የሶዶ ዙሪያ ወረዳ ምክር ቤት አባላት አሳሰቡ። ከአባላቱ የተነሱ ጥያቄዎችን ለመመለስ የወረዳውን ሕዝብ በማሳተፍ እንሰራለን ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ እስጢፋኖስ ዋቴ ናቸው። የሶዶ ዙሪያ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አንደኛ መደበኛ ጉባኤን ተካሂዷል። ፍሬህይወት ተስፋዬ ተጨማሪ አዘጋጅታበታለች። የሶዶ ዙሪያ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አንደኛ መደበኛ ጉባኤ ባካሄደበት ወቅት የሩብ ዓመት ስራ አፈጻጸምና እቅድ ሪፖርት ቀርቦ ተወያይቶበታል። የቀበሌ ምክር ቤት ቢጠናከር በተለያዩ ጉዳዮች ላይ ለመወያየት ይረዳል ብለዋል የምክር ቤቱ አባላት። የወረዳውን ምክር ቤት ማጠናከር የሚቻለው ታች ደግሞ የህዝብን ጥቅም ማስፋት የሚቻለው የቀበሌ ምክር ቤት ሲጠናከር ብቻ ነው። በመላው ዙሪያ ላይ የቀበሌ ምክር ቤትን ማጠናከርና በቀበሌ ደረጃ ያሉ የአስፈጻሚ መስሪያ ቤቶች የራሳቸውን ተግባር በየወሩ በህዝብ እያስገመገሙ የመጣው ውጤት ይሄ ነው፣ ጉድለቱ ይሄ ነው፣ ለቀጣይ የታቀደው ይሄ ነው ብሎ ለምክር ቤት በማቅረብ እያስገመገሙ ሪፖርት እንዲያደርጉና በቀሩ ጉድለቶች ላይ ደግሞ ምክር ቤቱ እንደ ቀበሌ ሰፋ አድርጎ መስራት እንዳለበት ሶስቱም ዘርፍ ቋሚ ኮሚቴ የየራሱን ሴክተር ሪፖርት ወስዶ ገምግሞ ግብረ መልስ አዘጋጅቶ በዛ መሰረት ነው ጉባኤ መደረግ ያለበት። ችግር ፈቺ አይደለም። ጉባኤው ራሱ ያደረጉትም ጉባኤው ራሱ በወቅታዊ ተግባራት ዙሪያ ነው ጉባኤ የተደረገው። ስለዚህ ጉባኤው ችግር ፈቺ አይደለም። ለቀጣይ ሶስቱም ዘርፍ ቋሚ ኮሚቴ የሚከታተላቸው ባለሙያ እታች ያሉ በተለይ እታች ያሉ ባለሙያዎች የግብርና፣ የጤና፣ የትምህርት የተለያዩ ባለሙያዎች አሉ። ታች አገልግሎት አሰጣጥ ችግር አለ። ስለዚህ ይሄን በተመለከተ ተገምግሞ እያንዳንዱ ባለሙያ ምንድነው የሰራው፣ የት ነው የተሰራው፣ ግብርና ስራ አሁን ማጋ ነው የተሰራው፣ ጤና ኤክስቴንሽን ትሰራለች አትሰራም የሚለው በትኩረት ተገምግሞ ግብረ መልስ ተሰጥቶ ነው ጉባኤ መደረግ ያለበት። በተጨማሪም የምክር ቤቱ አባላት ለትምህርት ስራና ወቅታዊ የሆነውን የወባ በሽታ ስርጭት እንዲሁም የመሰረተ ልማት ስራዎች ትኩረት ተሰጥቶት እንዲሰራ ጠይቀዋል። የወባ ወረርሽኝ ሁኔታዎች እዚህም የሚታዩበት ሁኔታ አለ። ሰዎች የሚታመሙበት ሁኔታ አለ። ይሄንን ለመከላከል ጤና ጽሕፈት ቤትም ባለሙያውን ወደታች በማላክ ውሃ እንዲዳፈን እንዲፋሰስ ህብረተሰቡን እንዲያስተባበሩ በማድረግ ታች ያሉ ጤና ስቴሽኖች ደግሞ መከላከል ስራው ላይ ትኩረት ሰጥቶ እንዲሰሩ በማድረግ በየጤና ጣቢያ ያሉ መድኃኒቶች ደግሞ ታሞ ለሚመጡት በአግባብ እንዲሄዱ ከማድረግ አንጻርና ቀጣይነት ያለው ስራ እንዲሰራ ከጤና ጋር የጤና ማጠሚያ ስራ ላይ ትኩረት ሰጥቶ ተሰርቶ ሁሉም ህብረተሰብ የማጠሚያ አባል ሆኖ ከጤና ችግር እንዲወጣ እንዲታከም አቅም የሌለው በአቅም ምክንያት ከጤና ጥቅም እንዳይቀር አባል ሆኖ ተጠቃሚ እንዲሆን የማድረግ ስራ ተጠናክሮ እንዲቀጥል ምክር ቤቱ በአጽንኦት ያስቀመጠበት ሁኔታ አለ። ብራት ጋር ተያይዞ በተለይ እንደኛ ወረዳ 12ኛ ክፍል ላይ ዘንድሮ ወደ 77 ተማሪ ተፈትኖ አንድም ተማሪ አላለፈም። ከዛ ጋር ተያይዞ በቃ ሰፋ ውይይት ነው። ለቀጣይ መስራት ያለብን ምንድነው የሚለውን ከባለድርሻ አካላት ጋር ትኩረት ተሰርተው መሰራት እንዳለበት በምክር ቤት በስፋት ነው የተወያየ ነው። ማዞሪያ እስከ ቶሜ ከተማ ድረስ ያለው መንገድ፣ ሼላ ወደ ላይ የሚሄድ መንገድ፣ ይሄ ኮርኮንች ጋር የተያዘ ነገር ከወረዳ አቅም በላይ ነው። አሁን ግን ወረዳው ሌላ ሴክተሩ ጋር ተናበበው እንደሰራ እንደገና ታች የቁርጡም ድልድይ አለች። በዛ ዙሪያ እንደገና ከድርጅቱ ጋር ከህብረተሰብ ተሳትፎ ጋር ጭምር እንድንሰራ የቀበሌ ምክር ቤቶችን ከማጠናከር አኳያ በጉባኤው አባላቱ ያነሱት ጥያቄ ተገቢ ነው የሚሉት የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ መስከረም ብርሃኑ የማጠናከሩን ስራ አቅደን እንሰራለን ብለዋል። የቀበሌ ምክር ቤት ቀጥታ ከህዝብ ጋር ግንኙነት ያለ ምክር ቤት ነው። ስለዚህ በየወሩ በህገ መንግስቱ በተቀመጠው መሰረት በየወሩ ምክር ቤት ሳይንጠባጠብ ሳያቋርጥ ቢሰበሰብና ተግባራትን ቢገመግም ህዝብ ተጠቃሚነትም የልማት ስራዎችም የመልካም አስተዳደር ችግሮችም በየጊዜው
እየተፈቱ ይሄዳሉ። በዛሬው ምክር ቤት ይህን ሰባ አድርገን የተወያየንበትና ለቀጣይም ደግሞ ክትትልና የመቆጣጠር ሁኔታ የመደገፍ ሁኔታ ተጠናክሮ መቀጠል እንዳለበት የተደመደበበት ሁኔታ ነው ያለው። በምክር ቤቱ ጉባኤው ላይ ከአባላቱ የተነሱ ጥያቄዎች ላይ ምላሽ የሰጡ የሶዶ ዙሪያ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ የትምህርት ንጹህ የመጠጥ ውሃና ሌሎች ልማቶችንም ህዝብን በማሳተፍ እንሰራለን ሲሉ ተናግረዋል። ተማሪ መማሪያ መጻሕፍትም በደቡብ ኢትዮጵያ ክልል ርዕሰ መስተዳድር ኢኒሼቲቭ ተጀምሮ የመማሪያ መጽሐፍ አሁን በዚህ ሰዓት ከ9ኛ እስከ 12ኛ አንድ ተማሪ አንድ መጽሐፍ የሚያገኝበት ከ1ኛ እስከ 6ኛ እንደዚሁም አንድ ተማሪ አንድ መጽሐፍ እስከሚያገኙ ድረስ የሄዱበት ሁኔታ አለ። አሁን ያለውን መጽሐፍ ችግር የቀረፍንበት ሁኔታ አለ። ነገር ግን ውጤቱ ግን በጣም በ12ኛ ክፍል ያለው ውጤት እንደዚህ የወደቀበት ምክንያት ምንድነው የሚለን በደንብ ገምግመናል። እንግዲህ የትምህርት ስራ የሁሉ ባለድርሻ አካላት ርብርብ ይፈልጋል። ዋናው አንበሳውን ድርሻ የሚጫወተው የተከበሩ መምህራን ናቸው። የተከበሩ መምህራን የማስተማር ስራቸውን ዝግጅት አድርጎ እውቀታቸውን ሳይሰስቱ መለገስ አለባቸው። የሶዶ ዙሪያ ወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 1ኛ መደበኛ ጉባኤውን የተለያዩ ሹመቶችን በማጽደቅ ተጠናቋል። ምርጥ ዘርና ማዳበሪያን በጊዜ በማቅረብና ሌሎች በዘርፉ የሚስተዋሉ ችግሮችን በመቅረፍ የአርሶ አደሩን ምርታማነት ለመጨመር በትኩረት ሊሰራ ይገባል አሉ የዱጉና ፋንጎ ወረዳ ምክር ቤት አባላት። ከቅርብ ጊዜ ወዲህ የማህበረሰቡን ኑሮ በማናጋት ላይ የሚገኙ የለቅሶ ጭነትና ካጫን የመሳሰሉ ጎጂ ልማዳዊ ድርጊቶች ሊከለከሉ እንደሚገባም በምክር ቤቱ ተነስቷል። ምክር ቤቱ 4ኛ ዙር 13ኛ የስራ ዘመን 1ኛ መደበኛ ጉባኤውን ባካሄደበት ወቅት የተነሱ የልማት ጥያቄዎችን ለመመለስ አቅዶ እንደሚሰራ የወረዳው አስተዳደር ገልጿል። ሰናይት አብርሃም እንደሚከተለው ታቀርበዋለች። የዱጉና ፋንጎ ወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 1ኛ መደበኛ ጉባኤውን ባካሄደበት ወቅት ከአባላቱ የአርሶ አደሮችን ተጠቃሚነትን ለመጨመር ምርጥ ዘርና ማዳበሪያ አቅርቦትን ጨምሮ ንጹህ የመጠጥ ውሃ ተደራሽነትና በሌሎች ልማቶች በትኩረት እንዲሰሩ ጠይቀዋል። አሁን የዘር ወቅት ነው። ማዳበሪያ በጊዜ መግባት አለበት። ዘር በቆሎ ድሮ የሚመጣ በቆሎና አሁን የሚመጣ በቆሎ አንድ አይደለም፣ የተለያየ ነው። ስለዚህ ህዝብ ጥያቄ በብዛት ዘር ማዳበሪያ በጊዜ አይገባም። ማዳበሪያ የሚገባው ከዘራ በኋላ ነው። ምሽት ገበያን ተገን በማድረግ ሌላ ጥቅማ ጥቅም የሚፈልጉ ወንበዴዎች ከሌላ ቦታ መጥተው ወደ ቀጨጭ አካባቢ ገበያን ምክንያት በማድረግ አምሽቶ በመቆምና መንገድ ላይ በመቆም ሰላማዊ አርሶ አደርን በረሽጦ የሚሄደውን እየዘረፉ የሚያስቸግሩበት ሁኔታ ይከሰት ነበር። 31ዱን ቀበሌ የውሃ ተደራሽነት በጣም ትንሽ ነው። እንደ ወረዳ 9% ነው። በታችኛው ክላስተር በታችኛው ፋንጎ ቢጆ ብላቴ ኤታ ብላቴ ጨርቾ አጋጣሚ የፍሎራይድ መጠን በጣም ከፍተኛ ከመሆኑም ጋር የተነሳ ከዛም ደግሞ ንጹህ ውሃ ያለመኖር ከፍተኛ ችግር የውሃ ችግር ያለበት ንጹህ ውሃ ህዝቡ ማግኘት አይችልም። የንጹህ ውሃ ችግር ያለበት ወረዳ ስጋት ቀጠና ሆኖ የሚኖረው ከፋንጎ ኮይሻ እስከ ታች በኩል ያሉት መኪና የሚዘርፉትም አሉ በመንገድ ላይ ቆመው ማለት ነው። ስለዚህ እነኚህ ወደ ህግ ቀርበው በህግ መጠየቅ አለባቸው። ተማሪ ነው ችግሩ አባቱ እናቱ ጋር ላይ ነው ወይስ አስተማሪ ጋር ነው ስንል ከሁሉም አለ ባለ ድርሻ አካላቹ ስለሆኑ እነሱም ችግር ስላላቸው ሁሉም ችግሮቹን እንግዲህ ለየት አድርገው ለቃቅመው ወስደው ከችግር ነፃ ወጥቶ ተማሪ ነጥብ እንዲያገኝ 2018 ላይ ማንኛውም ከ12ኛ ክፍል እንዳይወጥ 8ኛ ክፍል እንዳይወጥ እኛ ታች ወርደን እንግዲህ ጠርንፈን እንግዲህ መስራት እንዳለብን ነው። የለቅሶ ጭነትንና ካጫ የመሳሰሉ ጎጂ ልምዶችን ለማስቀረት የመሰረተ ልማት ስርቆትን ለመከላከል በትኩረት ሊሰራ ይገባል ተብሏል። በአሁኑ ጊዜ በተለያዩ አካባቢዎች ስርጭቱ እየሰፋ የመጣውን ወባ በሽታን ለመግታት ሊሰራ እንደሚገባ አባላቱ አንስተዋል። የለቅሶ ጭነት ካጫ የሚሉት ነገር ከአቅም በላይ የሆነ ድግስ እየደገሱ ለምሳሌ እኛ ጭነት ለቅሶ ላይ አትጫኑ ብለን ስንል ቡና የመጫን ነገር በቆሎ አሁን በአሁኑ ሰዓት በቆሎ 5,000 እየገባ ዋጋው እየጨመረ ሲመጣ እነሱ በቆሎ ካልጫንኩ እያለ በግ ይዞ መሄድ በሬ ይዞ መሄድ ሁሉ ጎጂ ባህል ሆኖ አካባቢውን እየጎዳ ያለው። በመንገድ ላይ የቆሙ ልማቶች ነበሩ። ለምሳሌ ያህል
የወጣቶች መዝናኛ አሁን በማጠናቀቂያ ላይ ያለው አለ። ሁለተኛ የቢጠና የመንገድ ዳር ማብራት ላይ ማጠናቀቂያ ላይ ተሰርቶ በመንገድ ላይ የቆመበት አለ። ወባ ላይ እኛ መስራት አለብን። መፋሰስና ማድፈን ብቻ አይደለም። ሰው ገብቶ ጓሮ ላይ በእንሰት ውስጥ ያለ ውሃ መድፋት፣ ህብረተሰቡን ማወያየት፣ ወባው ላይ ሕክምና ብቻ ወስዶ ሳይሆን ሌላ ነገር ላይ ተጠቅሞም ቢሆን ከወባ ነፃ መሆን አለበት በሚለው ላይ ብዙ መድረክ ተጠቅመናል። ግን ከኛ በላይ ሆኗል። የለቅሶ ጭነትንና ካጫ የመሳሰሉ ጎጂ ልማዳዊ ድርጊቶችን ለመከላከል ምክር ቤቱ አበክሮ እንደሚሰራ የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ሊያ ኤቴሬ ገልጸዋል። ናጋ ያለው ጎጂ ልማዳዊ ድርጊቶች በለቅሶ እለት ጭነት አለ፣ ሃይላንድ ውሃ አለ። ይሄ እንዲቆም ምክር ቤቱ ወስነዋል። ሌላው ደግሞ ካቻ አለ እንዲቆም አሁን በምክር ቤቱ ተወስኗል። ይሄ ህዝባችንና እኛንም ህዝቡንም የሚጎዳ ነገር ስለሆነ በምክር ቤት ይሄንን አስወስነናል። የዱጉና ፓንጎ ወረዳ ዋና አስተዳዳሪ አቶ ዛካሪያስ ወንታሙ የመንገድ መሰረተ ልማት ስራ በተቻለ አቅም ለመስራት መታቀዱንና ከወባ ወረርሽኝ ጋር የሚታዩ ክፍተቶችን ለማረም እንሰራለን ብለዋል። የቢጠና ከተማን ማዕከል አድርጎ ወደ የቀበሌያት የሚሄዱ በቀደም ሲል በዩራፍ እና በገጠር መንገድ የሰሩ መንገዶች አሉ። እነዛ ላይ የነበሩ ብልሽቶችን ህብረተሰቡም እንዲጠብቅ እኛም ደግሞ አሁን ማድረግ የሚገባን ነገሮችን እናደርጋለን የሚለውን ነገር በተፈለገው ፍጥነት የወባ በሽታን መከላከል አልተቻለም። ለዚህ ደግሞ መንስኤ የሚሆኑ ችግሮች ያነሱታል። አጎበር የተሰጠውን በአግባቡ ያለመጠቀም፣ የማዳፈንና የማፋሰስ ስራዎችን በአግባቡ ያለመስራት ችግሮቹ በስፋት ተስተውለዋል። እነዚህን ደግሞ የማረም ስራ እንሰራለን የሚለውን ነገር ጉባኤ ላይ ተነስቶ ውይይት ተደርጎባቸዋል የሚለው ነው። ንጹህ የመጠጥ ውሃ ተደራሽ ለማድረግ ከሚመለከታቸው አካላት ጋር እየተሰራ መሆኑን ጠቅሰው የወረዳውን ሰላምና ጸጥታ ለማስጠበቅ ህዝቡም ለሰላም ዘብ ሊቆም ይገባል ብለዋል አቶ ዘካሪያስ። ታችኛው አንካ የሚባል አካባቢ አለ። ከዛ ዞሮ ታችኛው ፋንጎ የሚባሉ እስከ ደምቱ ድረስ ያሉ አካባቢዎች የንጹህ መጠጥ ውሃ ችግር ያለባቸው አካባቢዎች ናቸው። እነሱን ከፌደራል መንግስት ከክልል መንግስት ጋር ሆኖ አብሮ የሰሩ አሁን ኦልሬዲ እግዚአብሔር ቢፈቅድ ምላሽ የሚሰጥበት የክልሉ የውሃ ቢሮ ባለሙያዎች መጥተው ይዘው አካባቢውን እየሰሩ ያሉበት ሁኔታ አለ። ወንጀልን የመከላከል የህብረተሰቡ በሰላም ወጥቶ በሰላም እንዲገባ የማድረግ ስራ ይሄ አልፎ የሚሄደው ከሶዶ ሐዋሳ ከሶዶ ዲላ የሚሄድ መንገድ ሰፊ የትራፊክ ፍሰት ያለበት ቦታ ስለሆነ የሚሄድ ሰው በነጻነት እንዲሄድ የማድረግ ስራ የሚለውን ከኛ ፖሊስም ጋራ ከሰላም ጸጥታ ጽሕፈት ጋራ ከሚሊሻ ጋራ ሆነን አብረን እየሰራ ነው። እስካሁን ግን የከፋ ችግር የለም። ችግር አለ የሚለውን ደርሰን ያንን የማፍታት ስራ ህብረተሰቡ የሰላም ባለቤት እንዲሆን የማድረግ ስራ እየሰራን ያለንበት ሂደት አለ። ከአባላት የተነሱ የተለያዩ የልማት ጥያቄዎች እልባት እንዲያገኙ የየዘርፉ ባለድርሻ አካላት የሚጠበቅባቸውን ኃላፊነትን በመወጣት ህዝብን ተጠቃሚ ማድረግ ይገባል። በዲምቱ ከተማ በኢንተርፕራይዞች ተደራጅተው የሚሰሩ ማህበራት የመስሪያ ቦታ ማስፋፊያና ስራቸውን ወደ ተሻለ ደረጃ የሚያደርሱበት የብድር አገልግሎት እንዲመቻቹላቸው ጠየቁ። የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ ዶክተር ፋኖስ ዛና ኢንተርፕራይዞቹ በተለይም ከብድር ጋር ተያይዞ ላነሷቸው ጥያቄዎች ተገቢውን ምላሽ ለመስጠት እንደሚሰሩ አመላክተዋል። መምሪያው በዲምቱ ከተማ የሚገኙ በተለያዩ ዘርፎች የተሰማሩ ኢንተርፕራይዞችን እንቅስቃሴ የመስክ ምልከታ አድርጓል። ማሩ ሞላ ዝርዝሩን አሰናድቷል። የዲምቱ ከተማ በወላይታ ዞን ምስራቅ አቅጣጫ የምትገኝና ለንግድ ስራ የተመቸች ከተማ ናት። ታዲያ በቅርቡ ከዱጉና ፓንጎ ወረዳ በመለየት በአዲስ መልኩ በተደራጀችው ከተማ ቅድሚያ ትኩረት በመስጠት ከሚሰሩ አበይት ተግባራት መካከል ተቀዳሚው ኢንተርፕራይዞችን በማደራጀት የስራ አጡን ቁጥር መቀነስ ዋነኛው ነው። ከተማ ውስጥ መሰራት አለባቸው ብለን ከምናስባቸው ነገሮች ትልቁን ቦታ የሚይዘው የስራ አጡ ጉዳይ ነው። ስራ አጥ በአሁኑ ጊዜ ያው በከተማችን ባሉ በከተማ አስተዳደሩ በተካለሉ አካባቢዎች እዚህ ድምቱ ከተማ ውስጥም ማዘጋጃ ቤት ውስጥም እና በተካለሉ አጎራባች በከተማ አስተዳደሩ ውስጥ በተካለሉ አካባቢዎች ላይም ከፍተኛ የሆነ የስራ አጥ ቁጥር አለ። ዘንድሮ አሁን ስራ እንደጀመን ያደረግነው ነገር ምንድነው? አንደኛ የልየታ ስራ ነው የሰራነው። ከልየታ በኋላ እንደገና እዛ ዘርፉ ላይ ያሉ ያንን የግንዛቤ ስራ የሚሰሩ ያንን ከስልጠና ጋር ወጣቱን ከማደራጀት ጋር ወጣቱን ከማብቃት ጋር ያሉ ባለሙያዎች ስራ አጡን ከለየን በኋላ የማደራጀት
የማሰልጠን ስራ ነው በዋናነት ስንሰራ የቆየ ነው። እንደ ከተማ አስተዳደርም ጥያቄያቸውን ከዚህ በፊት ተቀብለን ከማዘጋጃ ቤቱ ጋር ከይገባኛል ነፃ የሆነ ቦታና ለሼድና ለላሜራ ለማምረቻ የሚመቸውን ቦታ ያው እያጣራን ያን ቦታ ለማቅረብ ምክክር ላይ በአስተባባሪ ኮሚቴም ወስነን ያስተላለፍንበት ሁኔታ አለ። በማህበር ተደራጅተው እየተንቀሳቀሱ ያሉ ኢንተርፕራይዞች በበኩላቸው ከመስሪያ ቦታ ጥበት እንዲሁም የሼዶችን ህጋዊ ይዞታ ከማስጠበቅ አንጻር ተገቢው እርዳታ እንዲሁም ድጋፍ እንዲደረግላቸው ጠይቀዋል። አክለውም ስራቸውን ለማሳደግና ለማስፋፋት ተጨማሪ ብድር እንዲመቻችላቸው አሳስበዋል። ዙሪያው በጣም ምርጥ ቢሆን ብዬ አስባለሁ። ለዛ ደግሞ ካፒታል ያስፈልገናል። ይሄ ደግሞ አንድ ብቻ ስለሆነ መዋኛ ጋንዳው አንድ ብቻ ስለሆነ እኛ አካባቢ ያው ሴት ከወንድ ጋር ውሃ ውስጥ አይገባም። ለሴቶች ሌላ ጋንዳ እዚህ አካባቢ ቢቆፈር እነዚህንና የመሳሰሉትን ለመስራት ካፒታል ያስፈልገናል እና የምንመለከታቸው አካላት ግል ባለሀብቶችም ቢሆኑ እኛን ወጣቶችን እንድደግፉ ጥሪ እናደርጋለን። ለህብረተሰብ ደግሞ ብዙ ጠቀሜታ እንዳንሰጥ ይሄን ሾርባ እዚያ ጋር ብንሰራ ሻይ ቡና እዚህ ጋር ለመስራት ይሄ ጥላ ምቹ ነው። ያው እናንተ እንደምታውቁት ጥላ ምቹ ነው። ለምቹ ደግሞ ወንበር ጠረጴዛ ለኛ በጎናችን ብኖር ያንንን ደግሞ አስቀምጠን ሾርባ ደግሞ አሳ ከዚህ አውጥተን የገንዘብ ድጋፍ ብኖር አሁን ከዚሁ ያወጣነው አሳ እዚሁ ለሰዎች ሲጨን ሌላ ጫጩት ደግሞ ካባያ አምጥተን እዚሁ ደግሞ ለመጨመር ሐሳብና እቅድ አለን። አሁን ይሄ ግቢ ትንሽ ይገባኛል ክርክር ምክንያት ግቢ ውስጥ ዶሮዎቹን አሁን ለምሳሌ ስጋ ዶሮዎቹን ማርባት እንፈልጋለን። እነሱ ከውጪ ወጥቶ ሳርም መብላት ይችላሉ። ግቢው ከታጠረ እንደ እንቁላል ዶሮ ታጥሮ አይደለም የሚሰሩት። ስለዚህ ውጪ ወጥቶ ሳር በልተው አንዳንድ ነገሮች ከውጪ መጠቀም ይችላሉ እነኚህ ዶሮዎች። ስለዚህ እነሱን ለማርባትም ይሄ ግቢው እንግዲህ ለማጠር አንችልም። የግቢ ክርክር ስላለው ያ ችግር ለኛ አሁንም ያው ችግር ነው። ስራው እንዳንስፋፋ ያው እንቅፋት ነው። በትም ጠባብ ነው እቃ ለማስቀመጥ እኛም ለመቀመጥ ደግሞ ብዙ ለመስራት ቦታ ጠባብ ነው ለኛ ብዙ ለመስራት ቦታም ጠባብ ነው። ቦታ ሰፊ ያለ ነገር ሰፊ ያለ ቦታ ቢኖር ለኛ በጣም ጥሩ ነው። አሁን እየተቸገረን ደግሞ እዚህ ቦታ እኛ እንሰራለን፣ እዚህ ቦታ ደግሞ ተቆልፎ ነው ያለው። የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ በበኩሉ ከዚህ ቀደም ለበርካታ ማህበራት ብድርን ሲያመቻቹ የቆዩ ተቋማት የተለመደውን ቀልጣፋ አገልግሎት እየሰጡ ባለመሆኑ ከሌሎች ተቋማት ብድርን ለማመቻቸት መምሪያው እንደሚሰራ አስታውቋል። መምሪያው 123 ሺህ ስራ አጦችን ወደ ስራ ለማስገባት አቅዶ 97 ሺዎቹን በመለየት በአንደኛ ሩብ ዓመት ብቻ 17 ኢንተርፕራይዞችን በዞን ደረጃ ማደራጀቱም ተመላክቷል። ብድር አቅርቦት ችግር ኦሞ ባንክን ብቻ የመጠበቅ ዝንባሌ ነበረ። ግን አሁን መንግስት ያመቻቸው ከኛ ጋር ተባብሮ የሚሰሩ በርካታ ፕሮጀክቶች አሉ። በተለይ ኢዲአይ ፕሮጀክት አለ፣ መስመር ፕሮጀክት አለ፣ ጣምራ ፕሮጀክት አለ፣ ክፍያ ፋይናንስ ፕሮጀክት አለ። ከኦሞ ባሻገር እነዚህ ፕሮጀክቶች ለወጣቶች ለኢንተርፕራይዞች ብድር የሚያቀርቡ ተቋም ነው ማለት ነው። ስለዚህ ከኦሞ በተጨማሪ ሌላውም ጸጋ ስላለ ያንንም የብድር አማራጮችን ተጠቅሞ ኢንተርፕራይዞች ውጤታማ መሆን አለባቸው። ለዚህም ደግሞ አስፈላጊውን ድጋፍ ሁሉ እያደረገን እንገኛለን። በቀጣይነትም ይሄንን እየሰራን የምንቀጥል መሆኑን ለማሳወቅ እፈልጋለሁ። ቦት ላይ ያሉ አክሰሶች ላይ ሊሻሻል ይገባል ብሎ ያነሱት ነገር አለ። ማምረቻ መሳሪያ ጋር ያሉ ነገሮች አሉ። እነዚህን ጠቅለል አድርገን ስንወስደው ከኦሞ ጋር ያሉ ግንኙነቶችን መጠናከር እንዳለባቸው አይተናል። እኛ እንደ መምሪያው በየጊዜው ከኦሞ ጋር ኢንተራክሽን አለን፣ ግንኙነት አለ። በየሳምንቱ እንገናኛለን። ግን ወደታች ሲመጣ በዛ ልክ አይደለም። ስለዚህ ይሄ መስተካከል አለበት የሚለው ነገር አንደኛ አማራጭ የምንሄድበትና መሻሻል አለበት ብለን ይዘናል። ሁለተኛ ነገር አማራጮች አሉ። ብድር አክሰስ የሚያደርጉ ግብረሰናይ ድርጅቶች አሉ፣ እንጂዎች አሉ። ከነሱ ጋር ሰርተን እዚህ ጋር ስናይ አብዛኛው ስራ ፈላጊ ወጣቶች ስላሉ እነዛን ለማሰማራት ይቻል ዘንድ እነሱን አምጥተን ከብድር ሲስተሙን ያሉ ችግሮችን ለመፍጠር ችግሮችን ለማቃለል ብለን ያዝንበት ሁኔታ አለ። በዲምቱ ከተማ በተለይም በተፈጥሮ የፍል ውሃ አገልግሎት በአሳ እርባታና በማገዶ ቆጣቢ ምድጃ ስራ የተሰማሩ ማህበራት እንቅስቃሴ ይበል የሚያሰኝ ነው።